ሰላም ጤና ይስጥልን ወደ ቀለም ቤተሰቦቻችን ቀለም የተማሪዎች የጥያቄና መልስ ውድድራችን ተጀምሯል። ዛሬም እንግዲህ ተማሪዎች እዚህ ስቱዲዮ ተገኝተዋል። ባዘጋጀናቸው ጥያቄዎች ላይ ቆንጆ የሆነ ፉክክር ያደረጉ እንዲሁም ደግሞ ያላቸውን የተለያዩ ሐሳቦች ያካፈሉን ቆይታ የምናደርግ ነው የሚሆነው። ሜሮ ሙልጌታ ከመላው የስቱዲዮ ባለሙያዎች ጋር አብራችሁ ቆይታ የምናደርግ ነው የሚሆነው። ተመልሰን ስንገናኝ የዛሬዎቹ ተወዳዳሪ ተማሪዎቻችን ከየት መጡ እነማን ናቸው የሚለውን የምንተዋወቅ ይሆናል። እስከ ዝግጅታችን ፍጻሜ አብራችሁን ቆዩ። ውድ ተማሪዎቻችን ተመልሰን ተገናኝተናል። ተማሪዎች ቦታቸውን ይዘዋል። እንዲሁም ደግሞ ደጋፊ የሆኑ ተማሪዎችም እዚህ አሉ። እስቲ ለሁላችሁም አንድ ላይ እናጨብጭብ አይደለ? ለሁላችሁም እንኳን ደህና መጣችሁ። እንኳን ደህና ቆየን። ኧረ አይሰማኝም። እንኳን ደህና ቆየን። እንኳን ደህና መጣችሁ በላቸው ደግሞ ተወዳዳሪዎቻችን እንኳን ደህና መጣችሁ። ሁሉ ሰላም ነው? ሰላም። ትምህርት ቆንጆ ነው? ቆንጆ ነው። በጣም አሪፍ። እንተዋወቃ። ከየት መጣችሁ? የአንድ ትምህርት ቤት ተማሪ ናችሁ አይደለ? በአንድ ትምህርት ቤት ውስጥ ደግሞ እርስ በርስ እንደዚህ ፉክክር ሲኖር ጥሩ ነው አይደለ? ያ ሁሉም ቦታ ላይ ፈተና ሲኖር ለየብቻችን ስለምንሰራ ትምህርት ቤት ውስጥ ያሉ ተማሪዎች ደግሞ ከቅርበት አንፃር ባትተዋወቁ ራሱ እዚህ መታችሁ ከሄዳችሁ በኋላ በደንብ ልትግባቡ ትችላላችሁ። እድል ይፈጥራል ብለን ስላሰብን የአንድ ትምህርት ቤት ተማሪዎች እናወዳድራለን። ከማን እንጀምር? እሺ ያ እድሉን ሰጥቶሻል። እስቲ ራስሽን አስተዋውቂን። ማን ትባያለሽ? ከየት ትምህርት ቤት ስንተኛ ክፍል ነሽ? ስሜ ፍቅርተ ሀጎስ ይባላል። ከሞንቴሶሪ ትምህርት ቤት ነው የመጣሁት። የስድስተኛ ክፍል ተማሪ ነኝ። ለፍቅርተ አጨብጭቡላት በደንብ አድርጋችሁ። እሺ ፍቅርተ ዛሬ ብቻሽን አይደለም የምትወዳደሪው፣ ሌላ ተወዳዳሪ አለ። እሱንም እንተዋወቀው አይደለ? እሺ ስሜ ሙሴ ጫላ ይባላል። ከሞንቴሶሪ አንደኛ ደረጃ ትምህርት ቤት የመጣሁት ስድስተኛ ክፍል ተማሪ ነኝ። ለሙሴም አጨብጭቡላት በደንብ አድርጋችሁ። በጣም ደስ ይላል። ስላየኋችሁ እኔ ደስ ብሎኛል። እዚህ ስለመጣችሁም ደስ ብሎኛል። እናንተ ምን ተሰማችሁ እዚህ በመምጣታችሁ? ቀለም የተማሪዎች የጥያቄና መልስ ውድድርስ ትከታተሉ ነበር ወይ የሚለውን እስቲ ትንሽ ሀሳብ ስጡኛ። ሙሴ ካንተ ነው ጀምረው። እሺ ሌላ ጊዜ የቀለም ውድድሮችን እከታተላለሁ እና ደግሞ እዚህ መጣቴ ጥሩ ስሜት ይፈጥራል። ምክንያቱም አንድ ሰው ጥያቄዎችን በተለማመደ ቁጥር ዊክነሱንና ስትሮንግነሱን ያውቃል። ስለዚህ ጥሩ ነው። በጣም ደስ ይላል። እሺ ፍቅርተ አንቺስ? ከዚህ በፊትም የቀለም የተማሪዎች ጥያቄና መልስ እንከታተል ነበር። እንዲሁም እዚህ በመምጣቴ ደስ ብሎኛል። ደስ ብሎሻል። የዛሬዎቹን ጥያቄዎች በደንብ እየተዝናናን ከዛ ደግሞ ምን መልሳቸው ካሉ በጣም ጥሩ፣ ድንገት ምን ስታቸው ካሉም ደግሞ ትኩረት እያደረግን እንሄዳለን አይደለ? እሱ ስለሆነ አላማው ማለት ነው። የስድስተኛ ክፍል ተማሪዎች ናችሁ። አሁን ደግሞ ሚኒስትሪ ተወስዳላችሁ አይደለ? የመጀመሪያችሁ ነው። እስቲ በምን አይነት ደረጃ እየተዘጋጃችሁ ነው ፍቅርተ? በተለያዩ ደረጃዎች እየተዘጋጀን ነው። ለምሳሌ የድሮ ሚኒስትሪ ፈተናዎችን በማጥናት እንዲሁም ደግሞ የተለያዩ መጽሐፎችን በማንበብ እንዘጋጃለን። በዚህ መልኩ እየተዘጋጀሽ ነው። በጣም አሪፍ። ሙሴስ? እኔ ደግሞ ከዚያም ከተማርነው በላይ የቆቶችን ሰፋ አድርጎ በማጥናት እና ሚኒስትሪ ጥያቄዎችን በመስራት ነው እየተዘጋጃለሁ። ስለዚህ ጥሩ ውጤት ታመጣላችሁ ሁለታችሁ ብላችሁ ታስባላችሁ? በጣም አሪፍ፣ በጣም ጥሩ። በድጋሚ ስለመጣችሁልን እናመሰግናለን። እንደምትመለከቱት 10 ትምህርታዊ ጥያቄዎች አሉ። ከትምህርታዊ ጥያቄዎች ውስጥ ደግሞ በጣም ሁሉ ጊዜ ትምህርታዊ ጥያቄዎች ውጥር ከሚያደርጉን እዛ ውስጥ ደግሞ እናንተ እርስ በራስ እያያችሁ በምን አይነት ደረጃ አስረድታችሁ መልስ ይገኝላችኋል የሚለውንም የምናይበት የምስል ጥያቄ አለ። ከዛ ውጪ ሂሳብ፣ ክወና፣ ሳይንስና እንግሊዘኛን ጥያቄ ውስጥ አካተናል። ሁሉም እንግዲህ 2 ነጥብ አላቸው ጥያቄዎቹ ማለት ነው። እኩል እንዲደርሳችሁ ደግሞ ከሂሳብ አንድ ይደርሳችኋል፣ ከእንግሊዘኛው አንድ፣ ከሁሉም አንድ ይደርሳችኋል ማለት ነው። እሱን ስንጨርስ ደግሞ በስልክ የሚመለስ እሱም የምስል ጥያቄ ነው። ለወላጆቻችሁ ለአስተማሪ በፈለጋችሁ ሰው የሚመለስ የምስል ጥያቄ አለ በስልክ የሚመለስ። እሱም በተመሳሳይ ሁኔታ 2 ነጥብ ይኖራል። እዛ ደረጃ ደርሳችሁ እኩል ከሆናችሁ አንድ የመለያ ጥያቄ ይኖራል ማለት ነው። ውድድር ስለሆነ አይደለ ሙሴ? መለያየት ግድ ነው አይደለ? በቃ እንደዛ እናደርጋለን። ስለዚህ የዛሬውን ጥያቄ እንግዲህ ለመጀመር ማን ከማን ቀድሞ ይጀምር የሚለውን ለመለየት 2 ዕጣ ያዘጋጅተናል። እነዚህ ዕጣዎች ሁለታችሁም እጃችሁን ተሰናዝሩና እዚህ ትወስዳላችሁ። ሁለታችሁ እኩል ውሰዱ። ከዛ ስንት እንደደረሳችሁ ትነግሩኛላችሁ። 1 2 አይደለ? ስለዚህ የዛሬዎቹን ጥያቄዎች የምንጀምረው ከሙሴ ነው ማለት ነው። ከዛ ደግሞ
ወደ ፍቅርተ እንመጣለን። ሙሴ የመጀመሪያውን ጥያቄ ለመጀመር ከየትኛው የትምህርት አይነት እንጀምር? ከ9 እንግሊዘኛ። ከእንግሊዘኛ እንጀምር። እሺ እንግሊዘኛ ላይ ደግሞ 9ን መርጠሃል። በጣም ጥሩ። ኮምፒውተር ጥያቄ ቁጥር 9 ጥያቄ ቁጥር 9 blank house is painted blue. Blank house is painted blue. A they are, B there, C there, D theirs. ኮምፒውተር ሰዓት መቁጠር ይጀምር። 30 ሰከንድ አለ ሙሴ። በ30 ሰከንድ ውስጥ ቀስ ብለህ ካስበክ መልስ ሰጠናል ማለት ነው። እሺ እሺ blank house is painted blue. D theirs. D theirs. theirs ምክንያት አለ? ምክንያት አለ። ምክንያቱም they are house is painted blue ከተባለ they are ሲባል ራሳቸው ነው ዲስክራይብ የሚያደርጉት። ስለዚህ ስለራሳቸው ዲስክራይብ ማድረግ አይቻልም። ያኛው ደግሞ ዜር ከተባለ ደግሞ ትክክል አለ። ሶስተኛው ዜር ሃውስ ኢዝ ፔንትድ ብሉ ማለት ምክንያቱም ባለቤትነትን ማሳየት አለበት። ስለዚህ ዜር ሃውስ ኢዝ ፔንትድ ብሉ። ስለዚህ ምን አልክ? ዲ ፍቅርተ ምን አልሽ? ይሄ ጥያቄ አንቺ ቢሆን ዲ እሺ ከናንተ ይሞክራል? እሺ ይሞክራል? እሺ ዜር ብቻ ነው። በጣም ጥሩ። እስቲ ሙሴ መልሶታል አልመልሰውንም እናያለን። ኮምፒውተር መልስ እንከታተል። ቢ አጨብጭቡላት። በጣም ብዙ ጥያቄዎች አሉ ሙሴ። በጣም ብዙ ጥያቄዎች አሉ። ስለዚህ እያየን እንሄዳለን። እሺ ሁሉም ላይ ነጥብ እያያዝን አልመለስንም ማለት አናውቅም ማለት አይደለም። እሺ ይሄን ማወቅ አለብህ። እሺ በቃ እንቀጥላለን። እንግሊዘኛ ላይ ነን። 10 ቁጥር ፍቅርተ ላንቺ ነው የሚሆነው ማለት ነው። ኮምፒውተር ጥያቄ ቁጥር 10 ጥያቄ ቁጥር 10 the cat is blank the table. the cat is blank the table. A in, B to, C on, D over. ሰዓት መቁጠር ጀምር ኮምፒውተር። አንቺም 30 ሰከንድ አለሽ። ቀስ ብለሽ አስበሽ መልስ ሰጭናለሽ። ዲ ኦቨር። ዲ ኦቨር። ኦቨር ምክንያት አለሽ? ምክንያቱም ዘካት ኢዝ ኦቨር ዘ ቴብል ስንል ድመቱ ጠረጴዛው ላይ እንዳለ ስለሚገልጽልን ዲ። እሺ ሙሴ አንተስ ምን ትላለህ? እኔ የምለው ኦን ዘ ቴብል ነው። ምክንያቱም ኢን ዘ ቴብል ካልን ውስጥ ነው የሚለው። ቱ ዘ ቴብል ካልን ለዚህኛው ሴንቴንስ ፕሮፐር አለ። ኦን ዘ ቴብል ካልን ግን ከላይ ማለት ነው። ኦቨር ዘ ቴብል ደግሞ ከጀርባ እንደ ማለት ነው። የሚመስል አንተ የትኛው ነው? ሲ። እሺ ፍቅርተ ዲ ብላለች ኦቨር። ኮምፒውተር መልስ እንከታተል። ሲ ኦን ዘ ቴብል። እሺ አጨብጭቡላት ለፍቅርተ አጨብጭቡላት። በጣም ጥሩ። እሺ ሁለቱም የእንግሊዘኛ ጥያቄዎች አልተመለሱም አይደለ? ወደ ሌሎቹ ነው የምናልፈው። ከየቱን ጀምር? ከሳይንስ ይሁን ሳይንስ። እሺ ሳይንስ ሁለት ጥያቄዎች አሉ ሙሴ። ጥያቄ ቁጥር ስንት ይሁን ላንተ? 3 ጥያቄ ቁጥር 3 በጣም ጥሩ። ኮምፒውተር ጥያቄ ቁጥር 3 ጥያቄ ቁጥር 3 ከሚከተሉት ውስጥ በኦክሲጅን ያልበለጸገ ደም የሚሸከመው የልብ ክፍሎች የትኞቹ ናቸው? ከሚከተሉት ውስጥ በኦክሲጅን ያልበለጸገ ደም የሚሸከሙ የልብ ክፍሎች የትኞቹ ናቸው? ሀ ቀኝ ተቀባይ ልበገንዳና ግራ ተቀባይ ልበገንዳ፣ ለ ቀኝ አቀባይ ልበገንዳና ግራ አቀባይ ልበገንዳ፣ ሐመርሃ ግራ ተቀባይ ልበገንዳና ግራ ተቀባይ ልበገንዳ፣ መ ቀኝ ተቀባይ ልበገንዳና ቀኝ አቀባይ ልበገንዳ። ሰዓት መቁጠር ይጀምር ኮምፒውተር። መ ቀኝ ተቀባይ ልበገንዳና ቀኝ አቀባይ ምክንያት አለ? ምክንያቱም በኦክሲጅን ያልበለጸገ ደም ነው ምንድነው። ስለዚህ እና ደግሞ ግራ አቀባይና ግራ ተቀባይ በኦክሲጅን ያልበለጸገ ደም ወደ ሰውነት ነው የሚያሰራጩት። ቀኝ ተቀባይና ቀኝ አቀባይ ግን በኦክሲጅን ያልበለጸገ ደም ነው ወደ እነሱ የሚወስዱት። ስለዚህ ቀኝ ተቀባይና ቀኝ አቀባይ ልበገንዳ። ፍቅርተ ምን ይመስልሻል? መ ነው ይመስልሽ? እሺ ኮምፒውተር መልስ እንከታተላለን። መ አጨብጭቡላት በደንብ አድርጋ። በጣም ጥሩ፣ በጣም ደስ ይላል። ጥያቄ ቁጥር 4 የሳይንስ ጥያቄ ፍቅርተ ላንቺ ነው የሚሆነው ማለት ነው። ጥያቄ ቁጥር 4 ኮምፒውተር ጥያቄ ቁጥር 4 የካንሰር መስመር የሚገኘው በስንት ዲግሪ ላይ ነው? የካንሰር መስመር የሚገኘው በስንት ዲግሪ ላይ ነው?
ሀ 66 1/2 ሰሜን፣ ለ 23 1/2 ሰሜን፣ ሐመርሃ 23 1/2 ደቡብ፣ መ 66 1/2 ደቡብ። ሰዓት መቁጠር ጀምር ኮምፒውተር። 23 1/2 ዲግሪ ሰሜን። ሰሜን። ስለ ሌሎች ውስጥ ነግሪናለሽ? 66 1/2 ሰሜን ስንል የአርክቲክ ክበብን ነው መስመር ነው የሚያሳየን። 23 1/2 ዲግሪ ደቡብን ስናሳይ ደግሞ የሚያሳየን የካፕሪኮን መስመር ነው። የ66 1/2 ዲግሪ ደቡብ ስንል ደግሞ የሚያሳየን የአንታርክቲክን መስመር ነው። ስለዚህ መልሳችን 23 1/2 ዲግሪ ለማለት ነው። በጣም ጥሩ ኮምፒውተር መልስ እንከታተላለን። ለ አጨብጭቡላት ለፍቅርታ። በጣም አሪፍ። በጣም በጥሩ ሁኔታ እየቀጠልን ነው። ሁለታችሁም የሳይንስ ጥያቄዎችን መልሳችኋል። ወዴት እንለፍ? እስቲ ሁለታችሁም ተመካከሩ። የትኛው ይሻላል? የትምህርት አይነቱ ክወና እሺ ክወና 5 6 ሙሴ 5 በጣም ጥሩ ኮምፒውተር። ጥያቄ ቁጥር 5 ከሚከተሉት አማራጮች ውስጥ የተውኔት ዘውግ የሆነው የቱ ነው? ከሚከተሉት አማራጮች ውስጥ የተውኔት ዘውግ የሆነው የቱ ነው? ሀ ቃለ ተውኔት፣ ለ ገጸ ባህሪ፣ ሐመሯ ፍግ ወይም ኮሜዲ፣ መ ጭብጥ። ሰዓት መቁጠር ጀምር ኮምፒውተር። ሐመርሃ ፍግ ወይም ኮሜዲ። ለምን ሐመርሃ ሆነ? ምክንያቱም ቃለ ተውኔት ሲባል በቃለ ተውኔት ነውና እነሱ ቃለ ተውኔት ገጸ ባህሪና ጭብጥ የሚመግዘውት የተውኔት አይነቶች ውስጥ ነው። ግን የተውኔት ዘውጎች የሚባሉት ውስጥ ኮሜዲ አንዱ ነው ወይም ፍግ ማለት ነው። እሺ ፍቅርተስ? ሐመርሃ። እሺ ኮምፒውተር መልስ እንከታተል። ሐመርሃ አጨብጭቡለት በደንብ አድርጋችሁ። በጣም አሪፍ። እሺ እንቀጥላለን። የክወና ጥያቄ ቁጥር 6 ፍቅርተ ላንተ ይሆናል ማለት ነው። ኮምፒውተር ጥያቄ ቁጥር 6 ከክር የሙዚቃ መሳሪያዎች ውስጥ ለመንፈሳዊ አገልግሎት ብቻ የሚውለው የትኛው መሳሪያ ነው? ከክር የሙዚቃ መሳሪያዎች ውስጥ ለመንፈሳዊ አገልግሎት ብቻ የሚውለው የትኛው መሳሪያ ነው? ሀ ክራር፣ ለ ዋሽንት፣ ሐመርሃ መሰንቆ፣ መ በገና። ሰዓት መቁጠር ጀምር ኮምፒውተር። በገና። ሌሎቹስ? ክራር ስንል ለዓለማዊም ወይም ደግሞ ለዘመናዊም የምንጠቀማቸው ናቸው። ሌሎቹ? ዋሽንት ስንል ደግሞ በመጀመሪያ ደረጃ ዋሽንት የክር መሳሪያ አይደለም። ሁለተኛ ደረጃ ደግሞ ዋሽንትንም ለዘፈን ወይም ለዜማ መጠቀም እንችላለን። ስለዚህ መንፈሳዊ የሚመስልሽ ከዚህ ውስጥ በገና። ሙሴ የሆነ ነገር እያልክ ነበር፣ ተጨማሪ አለ? አይ ብለዋለች ሁሉንም። ምንድነው መሰንቆም ደግሞ የማይሆንበት ምክንያት እሱ በመንፈሳዊ ብቻ ሳይሆን በባህላዊ ሙዚቃዎችም እንጠቀመዋለን። ስለዚህ መንፈሳዊ ብቻ የምንጠቀመው በገና ነው የሚሆነው። በገና። በጣም ጥሩ ኮምፒውተር መልስ እንከታተል። በገና። አጨብጭቡላት ለፍቅርተ በደንብ። እንግሊዘኛ ነው ከባዱ ማለት ነው አይደል ሙሴ? እሺ ከሂሳብ ከምስል ጥያቄ። ሂሳብ ይሻላል አይደል? አውቃችሁ ነው ወደ መጨረሻ ያደረጋችሁት? እሺ ከአንድ ከሁለት አንድ። በጣም ጥሩ ኮምፒውተር። ጥያቄ ቁጥር 1 የሂሳብ ጥያቄ ቁጥር 1 ለሂሳብ ጥያቄዎች ሰዓት ከመቁጠሩ በፊት የተወሰነ ሰዓት እንሰጣለን። ሙሉ ቁጥር 436 ሀ 57 ሙሉ ቁጥር 436 ሀ 57 በ9 ተካፋይ ቢሆኑ በሀ ቦታ ሊገባ የሚችል ባለ አንድ ሆሄ ሙሉ ቁጥር የቱ ነው? በሀ ቦታ ሊገባ የሚችል ባለ አንድ ሆሄ ሙሉ ቁጥር የቱ ነው? ሀ 2 ለ 3 ሐመርሃ 9 መ 7። ሰዓት ከመቁጠሩ በፊት ትንሽ ጊዜ እንሰጣለን። የሂሳብ ጥያቄ ስለሆነ ከዛ ሰዓት እንዲቆጥር እናደርጋለን። ሰዓት ስለሚያስፈልግ ትንሽ በሀ በኩል ሊገባ የሚችለው 2 አይቁጠር ሰዓቱ አይቁጠር። መልሱ ተገኘ? 2። እሺ ምን ሆነ? ምክንያቱም ምንድነው የነዚህ ድምር የሚመጣው
25 አይደለም 26 ነው አይደለም 25 ትክክል 25 ነው የሚመጣው ስለዚህ 25 ስለሚመጣ በዛ ተደምሮ ወደ 9 ተካፋይ እንዲሆን ነው የሚያደርገው ስለዚህ በ25 ቦታ ደግሞ ምንድነው ለ9 ተካፋይ ቅርብ የሚያደርገው 2 ስንጨምርበት 27 ይሆናል ስለዚህ 27 ስለሚመጣ 2 ማለት ነው 2 ማለት ነው ስለዚህ እርግጠኛ ነህ ሰዓቱ ማይቁጠር ወደ መልስ እንሂድ እርግጠኛ እሺ ኮምፒውተር መልስ እንከታተል ሁለት አድርጉለት በደንብ በጣም ጎበዝ ሙሴ የሂሳብ ጥያቄ ሰዓት ያስፈልገዋል አይደለ ትንሽ ከሌሎቹ እንደዚህ ታይታው ተነበው ሊመለሱ ይችላሉ ሂሳብ ግን ካልተሰራ አይመለስም አይደል በርግጥ እንዳልከው ደግሞ በጣም ፈጣን ከሆነን ደግሞ አይተን ልንመልሰው እንችላለን አይደለ በጣም ጥሩ በዚህ ሁኔታ ስለመለስከው እናመሰግናለን ጎበዝ ጥያቄ ቁጥር 2 ያንቺ ነው ፍቅርታ እሺ ኮምፒውተር ጥያቄ ቁጥር 2 10,000 በብቸኛ ትንንትን ሲገለጽ ከሚከተሉት የቱ ይሆናል 10,000 በብቸኛ ትንንትን ሲገለጽ ከሚከተሉት የቱ ይሆናል ሀ 2 ርቢ 2 ሲባዛ 5 ርቢ 2 ለ 2 ርቢ 3 ሲባዛ 5 ርቢ 3 ሐመርሃ 2 ርቢ 4 ሲባዛ 5 ርቢ 4 መ 2 ርቢ 5 ሲባዛ 5 ርቢ 5 ላንቺም ትንሽ ሰዓት እንሰጣለን ሰዓት ከመቁጠሩ በፊት ፍቅርታ ከዛ ሰዓት እናስቆጥራለን 10,000 በብቸኛ ትንትን ሲገለጽ ከሚከተሉት የቱ ይሆናል እሺ ኮምፒውተር ሰዓት መቁጠር ጀምር እየሰራህ ነው አንተ አይጨርሻል ጨርሰሃል እሺ 10 ደርሷል ሰዓት ሳያልቅ አንድ መልስ ሰዓት ሳያልቅ ሀሌታዋ አመርሃ ሀሌታዋ እሺ እንዴት መጣ ሰዓት ላልቅስ እሺ ጨርሹ ሙሴ ምን አልክ አንተ እኔ ያልኩት ሐመርሃ ነው ምክንያቱም ምንድነው 10 ማለት 2 ሲባዛ በ5 ማለት ነው ስለዚህ 10ሩ በጨመረ ቁጥር 10 ርቢ 2 ማለት ደግሞ 2 ርቢ 2 ሲባዛ በ5 ርቢ 2 ማለት ነው ስለዚህ 10,000 1000 ሲሆን 2 ርቢ 3 ሲባዛ በ5 ርቢ 3 ከዛ 10,000 ሲሆን ደግሞ 2 ርቢ 4 ሲባዛ በ5 ርቢ 4 ስለዚህ ሐመርሃ እስቲ እንስማ የፍቅርታን መጣ ተገኘ ፍቅርታ ተገኘ የተገኘ ነው የተገኘ እሺ እንድትሞክሩት ነው እሺ እንድታውቁት ነው እሺ ለማስጨነቅ ሳይሆን እንድታውቁት በማሰብ ነው ለነው የሚመጣው ለነው የታባቱ ከሀሌታ ተነስተን ለደርሰናል ሙሴ ደግሞ ሐመርሃ ብሏል እስቲ ለእንዴት መጣ 10,000 ሲካፈል ለ2 ስናደርግ 5,000 ይመጣልናል እዛ ድጋሜ ሲካፈል ለ2 ስናደርግ 250 እናመጣለን ከዛ ቆይ ትጨርሰስ ከዛ ለ2 ስናካፍለው 125 ድጋሜ ለ5 ስናካፍለው 5 ጊዜ ለ5 ስናካፍለው 1 ጊዜ ስለዚህ ለነው ሙሴ መሀል ምን ልትል ነበር ምንድነው 5,000 ለ2 ስናካፍለው 2,500 ነው 250 አይደለም ስለዚህ እዚህ ጋር ተሳስታ ነው ለሆነው ማለት ነው እስቲ እንግዲህ እሺ መልስን እንያ አውቄ ነው እንደዚህ ማደርጋችሁ እሺ እንድትግባቡ ነው እሺ አይደል እስቲ ፍቅርተም ለብላለች ሙሴ ደግሞ ሐመርሃ ብሏል ኮምፒውተር መልስ እንከታተል ሐመርሃ እሺ አጨብጭቡላችሁ በትክክል መልሳል አይደለም ሙሴ ፍቅርተ ደግሞ በተረዳችበት መንገድ ገልጻለች የቱ ጋር እንደተሳሳተች ነግሮሻል በጣም አሪፍ እሺ እንቀጥላለን ስንቀጥል የምስል ጥያቄ ነው የምናገኘው ሌሎቹን ጨረስን
እፎይ አይደለም ሙሴ? እሺ የምስል ጥያቄ አለ። ስንት ይሁን? 7 8 7 እሺ ቆይ የምስል ጥያቄ ቁጥር 7 ኮምፒውተር የምታዩትን ምስል አስረዱ ይላል። እሺ ይሄንን ምስል አንተ አይተክ ለሷ ታስረዳ መቼም አይደል? እሷ ታይና ለአንተ ታስረዳለች። እሺ እንዴት ይሁን ግን? እሺ ላስመርጣችሁ። አንተ አይተክ አስረድተህ እሷ ከመለሰችልህ ይያዝ ወይስ እሷ አስረድታ አንተ ከመለስክ ይያዝ? እኔ ከመለስኩ ይያዝ። እሷ አስረድታ ማለት ነው። በጣም አሪፍ። ስለዚህ ለሷ አሳያታለሁኝ። በደንብ አስረድተክ መመለስ መቻል አለብህ። አንቺ ደግሞ አይተሽ አንቺም በኋላ እሱ ስለሚደርስሽ በደንብ ማስረዳት አለብሽ። እሺ ስለዚህ አሳይሻለሁ። ቃሉን መጥራት አይቻልም። በእንቅስቃሴ በፈለግሽው ነገር ማሳየት ትችያለሽ፣ ግን እሱ እንዲያውቀው ማድረግ ነው። እሺ ስለዚህ እስክሪብቶሽን አስቀምጠሽም ቢሆን ማሳየት ትችያለሽ። እሺ ተዘጋጅተሻል? እሺ ኮምፒውተር ሰዓት መቁጠር ጀምሪ። መደነስ ምን አይነት ዳንስ? ዘመናዊ። እሺ ኮምፒውተር መልስ እንከታተል። ዘመናዊ ዳንስ አይደለ? እሺ አጨብጭቡላቸው። የምስል ጥያቄ ላይ ምን እንደምፈልግ ታውቃላችሁ? እናንተ የመጀመሪያው ነፃ ሆናችሁ በደንብ ማስረዳት መቻል አለባችሁ። ያላችሁ ነገር መጠቀም። እሺ በጣም ጥሩ። በትክክል መልሳል። ጥያቄ ቁጥር 8 ለፍቅርተ ነው የሚሆነው። ጥያቄ ቁጥር 8 ይከፈት። እሱም በምስል የሚታይ ነው። ስለዚህ ይህን ምስል ደግሞ ለሙሴ ያሳየዋለሁ ማለት ነው። ከዛ ሙሴ ደግሞ ለአንቺ ያሳይሻል። እሺ በቃል ብቻ ነው ወይስ በቃል ብቻ? አይቻልም። እሺ ስትዘጋጅ ንገረኛ። እሺ ቆይ። ስለዚህ አሁን እሷ እንዴት አድርጋ እንዳሳየች አይታል አይደለ? አንተም ደግሞ ለሷ በዛ መንገድ ማሳየት ነው። ያው ቀላል ነው አይደል? ተዘጋጅታል? እሺ ኮምፒውተር ሰዓት መቁጠር ይጀምር። ጭፈራ፣ ባህላዊ ውዝዋዜ። እስቲ ግን ጨፍር እስቲ። እንዴት ነው? እኔ ደግሞ በደንብ ብታስነካው መስሎኝ ነበር እኮ። እሺ መልስ እንከታተል። ኮምፒውተር ባህላዊ ጭፈራ። እነሱ እንዴት እንደሚጨፍሩ አታያቸው? እሺ አጨብጭቡላቸው። በጣም ደስ ይላል። ትንሽ ትምህርታዊ ጥያቄዎችን ላላ ካደረጉ ብለን ነው። እሺ የምስል ጥያቄዎች የከተትንበት እንጂ ሌላ ጊዜ ሁሉም የትምህርታዊ ጥያቄ ነው፣ ግን ሲኖር ጥሩ ነው አይደለ? ትንሽ ደግሞ ዘና ያደርጋል። እሺ ነጥብ ስናይ ሙሴ 8 ላይ ይገኛል፣ ፍቅርተ ደግሞ 6 ላይ ትገኛለች። ስለዚህ ምን እናደርጋለን? በቀጥታ ወደ ስልክ ጥያቄ ነው የምናልፈው። ውድ ተማሪዎቻችን እናንተም በየቤታችሁ ቁጭ ብላችሁ እንግዲህ እየተከታተላችሁ የዛሬዎቹን ተማሪዎች እያደነቃችሁ እናንተም ደግሞ ጥያቄዎቹን እየሞከራችሁ ከኛ ጋር አብራችሁ እንደሆናችሁ ተስፋ እናደርጋለን። በቀጥታ ወደ ስልክ ጥያቄ ነው የምናልፈው። አብራችሁን ቆዩ። ውድ ተማሪዎቻችን ተመልሰን ተገናኝተናል። የስልክ ጥያቄ ላይ ነው የምንገኘው። የስልክ ጥያቄ ደግሞ የምንጀምረው ከሙሴ ይሆናል። ሙሴ ሁለት የምስል ጥያቄዎች አሉ፣ በስልክ የሚመለሱ የስልክ ጥያቄዎች ማለት ነው። ከአንድ ከሁለት ሁለት። በጣም ጥሩ። ኮምፒውተር ጥያቄ ቁጥር 2 ይከፈት። አቤት እንዴት ትወዳለህ? በቃ ይሄንን አሁን እንዴት አድርገን ነው የምናስረዳው ለቤተሰብ? እስቲ አስብ፣ እንዴት አድርገን ነው ልታስረዳው ምንችለው? አሁን ደውለን ለምናገኘው ለመምህርም ሊሆን ይችላል፣ ቤተሰብም ሊሆን ይችላል። እንዴት ነው? የትኛውን ነው የምትወደው ከዚህ ውስጥ? ዶናትማ ዶናት ነው። ፒንኩን ነው ወይስ ያኛውን? እሺ እስቲ አሁን ይሄንን ነገር ስሙን ሳትጠቅስ ነው የምታስረዳው። ግን ምንድነው አሁን የተለየ ነገር መጠቀም ትችላለህ። አልነግርክም እንደዚህ ብላ አስረዳ ብዬ፣ ግን ይሄ ዶናት መሆኑን እንዲያውቁ የፈለከውን ነገር መጠቀም ትችላለህ። ዶናት ከማለት ውጪ እሺ፣ ሌላ ቃላቶች መጠቀም ይችላል፣ ግን የሱ ቃል ውጪ ማለት ነው። አዎ ዶናት ምናምን ይሄ ምናምን ማለት አትችልም። ሌላ ነገር ግን ማለት ትችላለህ። እሺ እንደውል። ዝግጁ ነህ? እሺ
ሄሎ ሄሎ ጤና ይስጥልን። እሺ አብሮ ይስጥልን። እግዚአብሔር ይመስገን። ከቀለም የተማሪዎች የጥያቄና መልስ ውድድር ነው የምንደውለው። ኦኬ እሺ። ዛሬ ተማሪ ሙሴ ከኛ ጋር ነው። በጣም በጥሩ ሁኔታ ጥያቄዎችን እየመለሰ ነው። ኦኬ አሁን ደግሞ አንድ ምስል እየተከታተለ ነው። ይህን ምስል ለእርሶ ያስረዳና እርሶ ከመለሱ ባለው ነጥብ ላይ ይጨመራል ማለት ነው። ኦኬ እሺ። የምስል ጥያቄ ነው። በጣም ቀላል ነው። ዝግጁ ኖት? አዎ ዝግጁ ነኝ። እንግዲህ እሺ በጣም ጥሩ። ኮምፒውተር ሰዓት መቁጠር ይጀምር። አንተ ደግሞ ድምፅን ከፍ አድርገህ አሳይ። ሄሎ እሺ ሙሴ። እሺ አሁን ዳቦ ቤት ብዙ ጊዜ የሚሸጡ ጣፋጭ ነገሮች ውስጥ ኦኬ ክሬም። አይ ጠጋ ጠጋ ያያል ማለትም ልክ የቦምቦሊኖ ተመሳሳይ ዶናት። እሺ አጨብጭቡለት። በጣም ጥሩ። በጣም በጥሩ ሁኔታ በቀላሉ ገልጿል፣ ተመልሶለታል። ሙሴ ግን ምን አይነት ተማሪ ነው? እስቲ ትንሽ ይበሉንና። አይ ሙሴ ትንሽ ፈተን ይላል እንጂ በጣም አቅም ያለው ልጅ ነው። ጎበዝ ተማሪ ነው። በጣም ጎበዝ። አዎ ከክላሱ ሰቃዩ እሱ ነው። ፈተን ይላል ትንሽ። አዎ ይፈተናል። አዎ ከመፍተኑ የተነሳ ብዙ መሳት የሌለበትን ነገር ይስታል እንጂ በጣም አቅም አለው። ስለዚህ ያው ዛሬ በህዝብ ፊት ነው የተናገረው፣ ያስተካክላል ማለት ነው። አዎ መሆን አለበት። አዎ በጣም ጥሩ። እናመሰግናለን ስላገኘነዎት። መልካም ቀን። እሺ እኔም አመሰግናለሁ። መልካም ቀን። እሺ አጨብጭቡለት ለሙሴ። ሙሴ ያው ፈጣን ይላል። በፍጥነት መፍጠንህን አይደለም በነገር ላይ የተጠላው ግን በፍጥነት ውስጥ ብዙ የሚታጡ ነገሮች አሉ አይደለ? እነሱን ደግሞ ካጣክ ያው ከምታገኘው ወይ ከፍላጎትክ ትቀራለህ ማለት ነው አይደል? መፍጠን ጥሩ ሆነ። ታምንበታለህ? አታምንበትም? አልፈጥንም ብለህ ነው የምታምነው? አይ ለማሻሻል እየሞከርኩ ነው፣ ረጋ ብሎ ለመመለስ ጥያቄዎች። ሌላስ ነገር ላይ ሌላ ነገር ላይ ኖርማል ነህ? ትምህርት ውስጥ ነው ክፍል ውስጥ ትፈጥናለህ ምናምን? በቃ እሱን እያሻሻልክ በዚህ ጉብዝና ላይ መቀጠል ነው አይደለ? አዎ በጣም ጥሩ፣ በጣም ጎበዝ። በቀጥታ የምናልፈው ወደ ፍቅርተ ነው የሚሆነው። ፍቅርተ የምስል ጥያቄ ቁጥር 1 ላንቺ ይሆናል ማለት ነው። በጣም ጥሩ። ኮምፒውተር ጥያቄ ቁጥር 1 ቀላል ነው አይደለም? በጣም ጥሩ። ስለዚህ እንደውላለና እንደውል። እሺ ዝግጁ ነሽ አይደል? አዎ። ሄሎ ጤና ይስጥልን። አብሮ ይስጥልን። ከቀለም የተማሪዎች የጥያቄና መልስ ውድድር ነው የምንደውለው። እሺ ዛሬ ተማሪ ፍቅርተ ከኛ ጋር ትገኛለች። እሺ የምስል ጥያቄ ያየች ነው። ይሄንን የምስል ጥያቄ ለእርሶ ታብራራና ከመለሱላት እኛም ደስ ይለናል። ባላት ነጥብ ላይም ይጨመርላታል። እሺ እስኪ እንግዲህ ልሞክር። እሺ በጣም ጥሩ። ተዘጋጅተሻል ፍቅርተ? በጣም አሪፍ። እሺ ኮምፒውተር ሰዓት መቁጠር ይጀምር። ጮክ ብለሽ አስረጂ። በዳቦ ቤት ውስጥ በአብዛኛው ጊዜ የሚሸጥ በዳቦ ቤት ውስጥ በአብዛኛው ጊዜ የሚሸጥ የሚሰጥ ነው የሚሸጥ ዳቦ፣ ኬክ፣ ሌላ ኩኪስ፣ የዶናት ተቃራኒ ቦምቦሊኖ። እሺ አጨብጭቡላ። ምንም ያቀረ የለም ዳቦ ቤት ውስጥ ሁሉም ተጠርቷል አይደለ? በጣም ጥሩ። ፍቅርተ እንግዲህ ምን አይነት ተማሪ እንደሆነች ትንሽ ሀሳብ ስጡንና። እሺ ፍቅርተ በጣም ጎበዝ ተማሪ ነች። በጣም በስነ ምግባር የተመሰከረላት ተማሪ ናት። ስለዚህ እኔ በቃ ከዚህ የበለጠ ጠንክራ እንድትሰራ ነው የምለው እንጂ በጣም ጎበዝ ተማሪ ነች። በጣም ጥሩ መምህር፣ ከልብ አድርገን እናመሰግናለን። መልካም ጊዜ። አመሰግናለሁ። እሺ መልካም ጊዜ። እሺ አጨብጭቡላት ለፍቅርተ በደንብ አድርጋችሁ። በጣም አሪፍ ጥሩ ነው አይደለ? በነገራችን ላይ የስልክ ጥያቄ ላይ መምህራኖች ይገባሉ፣ ወላጆች ይገባሉ። ከዛ እንደዚህ አሁን ስለ ሙሴ እንደተነገረን አይነት ድብቅ ነገር እንሰማለን አይደለ?
ደስ ይላል ደግሞ ይመሰከርላችኋል በመምህራኖቻችሁ ይመሰከርላችኋል በወላጅም እንደዚሁ ይመሰከርላችኋል አይደለ እናንተ ማታውቁት ለእናንተ ማይነግሯችሁ እንደዚህ አይነት ቦታ ስትመጡ ደግሞ ምሰማቸው ይኖራሉ አይደለ ከዛ ሲቀጥል ደግሞ የማብራራት አቅማችሁ ምን ያህል ነው የሚለውንም እናይበታለን አይደል በምን እንዲኮ አርጌ ስላላስረዳሁት ነው ያልመለሰልኝ ወይም ደግሞ በጥሩ ሁኔታ ስላስረዳሁት ተመልሶልኛል ብላችሁ እንድትሉም ያደርጋል በጣም አሪፍ ውጤት ስናይ ሙሴ 10 ፍቅርተ 8 ላይ ወደ መለያ ይወስዳል ይሄ ነጥብ አይወስድም አይደለ በጣም አሪፍ ስለዚህ ጨርሰናል ጥያቄዎቻችንን ቆይታችን ግን ምን ይመስል ነበር ሙሴ ጥሩ ነበር የሚጎሉኝንም ማጥናት ያለብኝንም ቦታዎችም እንዳውቅ ረድቶኛል ቆንጆ ነበር ሙሴ ምን ለመሆን ነው ፈልገው ወደፊት ቢዝነስማን ምን አይነት ቢዝነስ ላይ ልትሰማራ ነው ግን የተለያዩ ሶፍትዌር በሶፍትዌር ስፔሻሊ በሶፍትዌር ኢንጂነር ላይ ዲዛይኖችን እና ሌሎችንም ነገሮችን እነሱን በመስራት ወይም ደግሞ ሺፕ በማድረግ ለሌሎች ሰዎች በእነሱ በእንደዛ እሺ ተሰጥቶሳለህ እንዴ ምንም ገና አላወኩት ኳስ ምናምን አትጫወትም ተጫወታለሁ ፍቅር የለህም ለኳስ አለኝ እና እሱ እኮ ማለት እኮ ነው የማን አድናቂ ነህ የሮናልዶ የማን ደጋፊ ነህ በቡድንስ የሪያል ማድሪድ በጣም ጥሩ እኔ ደግሞ የመጀመሪያው ስም ስትጠራ ወደ ሊር ነው ወደ እኔ ሊመጣ ነው ያልኩኝ ነበር በጣም አሪፍ ተሰጥኦ ማወቅ ጥሩ ነገር ነው አይደለ አንደኛ ከትምህርት ውጪ የምትዝናኑበት ነገር ስለሆነ እንዲሁ ደግሞ ሌላ ክህሎትም ስለሆነ እሺ በአጠቃላይ ግን ቆንጆ ቆይታ ነበረክ በጣም አሪፍ እሺ ፍቅርት አንቺስ ቆይታችን ምን ይመስል ነበር በጣም አሪፍ ነበር በተማሪዎች በደንብ እንዲበረታቱ የሚያደርግ ፕሮግራም ነው ለኔም አግዞኛል ጥሩ ነበር ወደፊት ምን መሆን ነው ፈልጊው ዶክተር ለምን በአብዛኛው ማተኮር ፈልገው የልብ ስፔሻሊስት ዶክተር ላይ ነው ምክንያቱም በአብዛኛው ሰዎች በኢትዮጵያ ላይ በአብዛኛው የልብ ስፔሻሊስት ስለሌለ ለዛ ነው በጣም ደስ ይላል እሺ ዶክተር ከመሆኑ ጎን ለጎንስ ደግሞ ምን አይነት ተሰጥቷልሽ ምንም አረ የሆነ ነገር በሏት እንጂ ምንም ተሰጥኦማ ያስፈልጋል እኮ አይደል እሺ በምን ትዝናኛለሽ አንዳንድ በመጽሐፎችን በማንበብ እሱም እኮ ጥሩ እኮ ነው ታነቢና ከዛ ደግሞ ወደ መጽሐፍ እስቲ ይሄን እንደዚህ ባደረገው ወደሚለው ትሄጃለሽ እኮ አይደል እሱም እንደዛ ነው እሺ ነው ብለን ስላልተቀበልነው ነው እንጂ ስለዚህ ያን መቀበል አለብሽ ምን አይነት መጽሐፎች ታነቢያለሽ በአብዛኛው በትምህርት ጊዜ የትምህርቶች መጽሐፍ እንዲሁም ደግሞ በእረፍት ሰዓት ደግሞ ሌሎች የተለያዩ ጠቃሚ መጽሐፍቶች በጣም አሪፍ በጣም ደስ ይላል በአጠቃላይ ጥሩ ቆይታ ነበርሽ በጣም ደስ ይላል እኔ እዚህ ድረስ ስለመጣችሁ እና ደግሞ በጣም በጥሩ የሆነ ተሳትፎ አብራችሁኝ ስለቆያችሁ ከልብ አመሰግናለሁ ተማሪዎችን በየቤታቸው ቁጭ ብለው እንግዲህ በምን አይነት መንገድ ስትመልሱ ስታብራሩ እንደነበር እያዩ ነውና እነሱም ጥሩ ተሞክሮ ይወስዳሉ ብዬ አስባለሁኝ ዛሬ ግን ያው ወደ መለያ ስለማንሄድ እዚህ ላይ ነው የምንጨርሰው 10 ነጥብ በማምጣት ሙሴ አንደኛ ብለናል 8 ነጥብ በማምጣት ደግሞ ፍቅርተ ሁለተኛ ላይ ተቀምጣለች ለሁለቱም ግን ማበረታቻ ሽልማት እንሰጣቸዋለን ለሙሴ አጨብጭቡለት ማበረታቻ እንሰጣለን የዛሬው አሸናፊያችን ነው ማለት ነው ሙሴ እናመሰግናለን እንዲሁ ደግሞ ፍቅርተም 8 ነጥብ በማምጣት ዛሬ ጥሩ የሆነ ፉክክር አድርጋለች ለሷም ማበረታቻ ሽልማት እንሰጣታለን አጨብጭቡላት በደንብ ነው ፍቅርተ እናመሰግናለን ውድ ተማሪዎቻችን የዛሬው ቀለም የተማሪዎች የጥያቄና መልስ ውድድራችን እስካሁን የተከታተላችሁትን ይመስል ነበር እንግዲህ በእናንተ በየቤታችሁ ቁጭ ብላችሁ ዛሬ ላይ በተነሱት ጥያቄዎች ጥሩ የሆነ ሙከራ ያደረጋችሁ አብራችሁን ስለነበራችሁ ከልብ አድርገን እናመሰግናለን ሳምንት ደግሞ ሌሎች ተማሪዎችን ይዘን በተመሳሳይ ሰዓት የምንገናኝ ነው የሚሆነው ሁላችሁም ወደዚህ መምጣት ከፈለጋችሁ ከታች በመታዩት ስልክ ቁጥር 0909704096 ላይ ስማችሁን ክፍላችሁንና ከየት አካባቢ እንደሆናችሁ አጭር የጽሁፍ መልእክት መደወል ሳይሆን የጽሁፍ መልእክት ብታደርሱን እንደዚህ ደግሞ ትመጡና እዚህ ጥሩ ጊዜ እናሳልፋለን ሳምንት እንግዲህ እስከምንገናኝ ድረስ ሜሮ ሙልጌታ ከመላው የስቱዲዮ ባለሙያዎች ጋር እሰናበታችኋለሁ መልካም ሳምንት